የተወደዳችሁ የቴሌቪዥን ተከታታዮቻችን ብዙ ሰላምና ጸጋ ይብዛላችሁ። ይህ የላቀው ትውልድ የተሰኘው ፕሮግራማችን ነው። እኛ ወጣቶች ሁለንተናዊ ልህቀትን ተጎናጽፈን በመድራችን የጨውና የብርሃንነት ሚናችን እንድንወጣ ይህ ፕሮግራም የበኩሉን አስተዋጽኦ ይወጣል። ስለዚህም እኔ አቢጋቤልና ወላጅ አባቴ አቤል ሸቱ ከእናንተ ጋር አብረን እንቆያለን። የእናንተ ጥያቄ ይሆናሉ ብዬ የማስባቸውን ጥያቄዎች እያነሳው ከአባቴ ጋር እንወያያለን። እናንተን ደግሞ ይህንን የመጠይቅ ባህል በዚሁ እንድታዳብሩ ማሳሰብ እወዳለሁ። በድጋሚ ከኛ ጋር ስለሆናችሁ እናመሰግናለን። ደህና ካባቢ እግዚአብሔር ይመስገን። ዛሬ እንግዲህ ከባለፈው ሳምንት የቀጠለ ክፍል ነው የሚኖረን። ክፍል 2 ላይ ነበረ ስንወያይ የነበረው። እዛም ላይ የወጣቶች ተግዳሮቶች በሚል ላይ ስለ ስሜታዊ ውጥረት ነበር ዳሰሳ ስናደርግ የነበረው። ከምን ጠቅሳቸው በርካታ ተግዳሮቶች ማለት ነው። እናም ስሜታዊ ውጥረት ውስጥም ወደ 4 የሚሆኑ የስሜታዊ ውጥረት አይነቶች ላይ ስናወራ ነበረ። ራስን በመውደድ ወጥመድ መያዝ ወይም ሰልፍ ላቭ የምንለው፣ እንደገና ደግሞ ግለኛ ኩራት ወይም ፐርሰናል ፕራይድ የምንለው፣ እንደገና ደግሞ የማንነት ቀውስ ወይንም ደግሞ አይደንቲቲ ክራይሲስ የሚለውና የመጨረሻው ደግሞ የጊዜ ግጭት ወይም ደግሞ ታይም ኮንፍሊክት የሚለው ነው እና በዚህ ላይ ስንወያይ ነበረ። ስለዚህ አሁን ደግሞ የምንወያየው ዘመናዊነት ወይንም ደግሞ ሞደርናይዜሽን የሚለው ላይ ነው የምንወያየው ማለት ነው። እና ላምበብልክና ከዛ በዛ ላይ ገለጻ ተሰጣለች ማለት ነው። ይህ ተግዳሮት ፈርጀ ብዙ ነው። ምንጩ አገራዊም ምዕራባዊም ነው። ይሁንና ዘመናዊነትና ለውጥ አፍቃሪነት ላይ የቅል መሆናቸው ሊታወቅ ይገባል። አገራዊ ዘመናዊነት አገር በቀል ነው። ይህም የፊተኛውን ትውልድ እሴቶች፣ ባህሎች፣ ልማዶች ወዘተ በኋለኛው ትውልድ የአደራረግ ጎርፍ ተጠርገው ሲወሰዱና በአዲስ ሲተኩ ዘመናዊነት ሊባል ይችላል። በሌላው አነጋገር እኛው የፈጠርነውን አሮጌ ተብዬ የህይወት ዘይቤ እኛው በፈጠርነው አገር ቤተኛው አዲስ ተብዬ ስንተካው ለማለት ነው። ሌላኛው ደግሞ የምዕራባውያኑን ወግ፣ ልማድ፣ እሴት እንዲሁም ባህል በነጻም ይሁን በዋጋ አስመጥተን ከራሳችን ጋር ከልሰን አሊያም በራሳችን ተክተን የኛ ስናደርጋቸው የሚሆን አዲስ አደራረግ የምዕራባውያንን ውርስ ዘመናዊነት ሊባል ይችላል። በተለይም እንደ ሸማኔ መወርወሪያ ከወዲያ ወዲህ የሚንቀሳቀሰውን ግሎባላይዜሽን እና ዓለምን ትንሽ መንደር ያደረጋት የተግባቡት ቴክኖሎጂ ምጥቀት ለዘመናዊነት የድርሻቸውን አበርክተዋል ይላል እና እስኪ በዚህ ላይ ገለጻ አድርግልኝ። ልክ ነሽ። ቴንክ ዩ። ግን ከዛ በፊት ይሄንን ካብራራህልኝ በኋላ ታዲያ ዘመናዊነት ለክርስቲያን ወጣት ምን ተግዳሮት አለው? አሁን ይሄንን እንደ ተግዳሮት አይደል የተቀመጠው። ስለዚህ አሁን ይሄ ዘመናዊነት ወይንም ደግሞ ሞደርናይዜሽን የሚለው ለአንድ ወጣት ምን አይነት ተግዳሮት ነው? በተለይ ለክርስቲያን ወጣት ምን አይነት ተግዳሮት ነው የሚኖረው? በጣም ጥሩ ጥያቄ። ኮንሰፕቱን ትንሽ እናብራራው። ዘመናዊነት የሚለውን እኔም መጽሐፌ ላይ እንግዲህ አስቀድመን እንዳልነው ከ15 ዓመት በፊት የተጻፈ ስለሆነ በዛ ጊዜ የነበረውን አስተሳሰብ አደራረግ እንደ አውድ ወስዶ ነው እዚህ ጋር ያሉትን ቲዮሬቲካል የሆኑ ነገሮች አንዳንዱን ደግሞ ፕራክቲካል የሆኑ ነገሮች ለማስቀመጥ የሚሞክረው። በ15 ዓመት ውስጥ ደግሞ ብዙ ለውጦች አሉ። ዓለማችን ፈጣን የሆነ ያስተሳሰብ ያደራረግ የደሞ ሪዮት ዓለማዊም ለውጦች ላይ ነው ያለችውና ከዛ አንፃር ዘመናዊነት ያኔ ሲታይና አሁን ተወሰነ የገጽታ ለውጦች ይኖሩታል። ሁለቱን ያቻቻልኩ ለመናገር ልሞክር። እንግዲህ በያኔ አእምሮ ዘመናዊነት በዘመኑ ያለውን አስተሳሰብ አደራረግ፣ አኳሃን፣ እምነት፣ ምልከታ ማንጸባረቅ ነው ዘመናዊነት። ያንን ዘመን መስሎ መኖር ነው። እንግዲህ ወጣቶች ከዚህ አቅጣጫ የተለየ ዝንባሌ ያላቸው ወይ? አዎ አላቸው። ከየትኛውም ትውልድ እንግዲህ ትውልስን ከህፃናት ከወጣቶች ከአዛውንቶች ይልቅ በየወቅቱ ላለው ቀደም ላልኩ ዘመናዊ ለተገለጸበት ነገር ቶሎ ለለውጥ ተለማጭ የሚሆኑት ለውጡንም
ደግሞ ኢምብሬስ አድርገው ለውጡን ወስደው የኔ ብለው ምላሽ የሚሰጡት ወጣቶች ናቸው። ከዚህ አንጻር ነው ዘመናዊነት ተግዳሮት የሚሆነው እንጂ ለሌሎቹም ዘመናዊነት ለአዋቂም ለአዛውንትም ለጎልማሳውም ተግዳሮትነቱ እንዳለ ነው ማለት ነው። ወጣቶች ላይ ግን ያይላል። እንግዲህ ያነበብሽውም እንግዲህ ወጣትነት ምንጩን ይጠቅሳል። ምንጩ አገር በቀል ሊሆን ይችላል፣ መጤም ሊሆን ይችላል። መጤ ሲን ከውጪ ኢምፖርትድ የሆነ እንደውም ብዙ ሰው የሚጠቃው በዘመናዊነት ከውጪ በሚመጣው ነው እንደውም አይደል? አብዛኛው ሊሆን ይችላል። በማህበረሰባችን በተለይ እኛ ከውጪ የሚመጣን ነገር ብዙ አትራክት ስለሚያደርገን እዚህ ሀገራችን ውስጥ የሚፈጠር ነገር ሳይሆን የሚፈጠር ዘመናዊነት ሳይሆን ከውጪ ምዕራባውያኑ በተለይ ይሄ ታዋቂ ከታዋቂ ሰዎች ከሚመጣ ከዛ ልክ ነው። እውነት አለው። እንደው ፍጹም ከውጪ ብቻ ነው ፍጹም አይደለም። ቅድም እንዳለው አገር በቀል የሆኑ ዘመናዊነት መገለጫዎች አሉ። እኛው ጋር ፋብሪኬት የምናደርጋቸው አሉ። እንግዲህ ይሄ በማህበረሰብ ስለሚያድግ አንዱ እሱ ነው። በመንግስታት ይቀያየራሉ። አንዳንዴ ደግሞ ቀድሞ ከውጭ ኢምፖርት ያደረግነው በቆይታ ብዛት አገራዊ የመሆን ይሄ ኢንከልቸሬሽን የሚባለው አገራዊ እናረጋዋለን። ኢንከልቸሬት አድርገነው እንደገና አሲሚሌት እናረጋዋለን የራሳችን አድርገነው በእኛው አውድ እንደገና ጠፍጥፈን ምንሰራው አይነት አለ። ዲፕ የሆነውን ምንጩን ስናይ የውጭ ነው፣ ግን እዚሁ ከቆይታው ብዛት እኛን ይመስላል። እንደሱ አይነት አለ። ሌላው ክልስ ዘመናዊነት ደግሞ አለ። የኛም የውጭም ድብልቅ እንደማለት ነው። ፒዩርሊ ደግሞ ከውጭ ኢምፖርትድ የሚሆን አለ። እነኚህ እንግዲህ ዘመናዊነት መገለጫው ብዙ ነው። አንቺም እንዳልሽው እንዳነበብሽው መገለጫው ብዙ ነው። አነጋገር ሊሆን ይችላል፣ አለባበስ ሊሆን ይችላል፣ የላይፍ ስታይል ራሱ ከአመለካከት ጋር ተያይዞ ላንጉጅ ሊሆን ይችላል፣ በቋንቋ የሚገለጥ ሊሆን ይችላል። ሶ ሁል ጊዜ ወጣቶች በባህሪያቸው አንድ ነገር ላይ መቆየት አይፈልጉም። ስልቹ ናቸው። ኤግዛክትሊ እኔ ወጣት በነበሩ ጊዜ ወጣቶች የምንጠቀመው ቋንቋ አሁን ያለፈበት ነው። ያን ቋንቋ ብጠቀም ኋላ ቀርነቴን ወይም ደግሞ የኋለኛው ሰው መሆኔን ያሳብቅብኛል። የእናንተ ደግሞ በእናንተ እድሜ ያለ ወጣትነት ቋንቋው ከቋንቋ አንፃር እንኳን ብለ መገለጫው ልዩ ነው፣ አለባበሱ ልዩ ነው፣ አመለካከቱ ልዩ ነው። ፕላስ ደግሞ አሁን ያንን ደግሞ የሚያባብሱ ወይም ደግሞ ያንን ነገር የሚያሳልጡ የቴክኖሎጂው ምጥቀት አለ። እንዳነበብሽው ሞደርናይዜሽኑ በኢን ዲፍረንት አንግል ደግሞ ሰማት የፖስት ሞደርናይዜሽን ደግሞ ይሄ ድረ ዘመናዊነትን ገጽታ ይዞ ደግሞ የመጣበት አለ። እዛው ጽሁፍ ላይ እንደጠቀሽው ዓለም አንድ መንደር እንደውም እኮ ጠባ አንድ መዳፍ ያክል መንደር ሰፍቷል። እንደውም ቴክኖሎጂው ዓለምን አንድ መዳፍ ላይ እንዳስቀመጣት ያክል ነው አለ። እሱሱ ዘመናዊነትን የማቀጣጠል ግን እንዴት ነው የሆነ በአሉታዊ ወይም ኔጌቲቭሊ ላይክ ኢምፓክት የሚያደርገው ወጣቱ? ልክ ነው። ለምሳሌ ዘመናዊ የሆነ ይሄ ቋንቋው፣ አለባበሱ፣ ንግግሩ እንዴት ነው ያንድን ወጣት እንዴት ነው ኔጌቲቭሊ ላይክ ኢምፓክት የሚያሳድርበት ወይ አሉታዊ ተጽዕኖ የሚያሳድርበት እንዴት ነው? ያ እንግዲህ አሉታዊ ተጽዕኖን ለመፈተሽ አስቀድሞ የዘመናዊነት በየፈርጁ ያለውን መገለጫ ማየት አስፈላጊ ሊሆን ይችላል። ዘመናዊነት አዎንታዊ ጎን አለው በጣም ብዙ፣ እሱም ሊነገር ሊተረክ ይገባል። ዘመናዊነትን በአንድ ኮሮጆ ውስጥ አስገብተን በቃ ሁሉ ነገሩ አሉታዊ ነው ማለት አንችልም። ከዘመናዊነት እኮ በብዙ ተጠቃሚ ሆነናል። ለምሳሌ ቴክኖሎጂው ዘመናዊነትን ከቴክኖሎጂው ተጠቅመናል። የዛ ውጤት ነው ይሄ ቀረጻው። ለምሳሌ ይሄ ሪከርዲንግ ቴክኖሎጂው ምኑ አሁን ያለው የማስ ኮሚኒኬሽን ሶሻል ሚዲያው፣ በሶሻል ሚዲያ ውስጥ ያሉ አማራጮች እነኚህ ሁሉ አሉታዊ ብቻ ጎን የላቸውም። አዎንታዊ የሆኑ ሊዘከር የሚገባ ብዙ ነገር አላቸው። እኛ ግን በአብዛኛው የምናተኩረው አሉታዊ ጎኑን
በማውሳት ነው እሱም ወጣቶችን ከታሰበም ካልታሰበም አደጋ ለመጠበቅ ስለሆነ ማለት ነው ሶ አሉታዊ እንደጠየቅሽኝ አሉታዊ ጎኑን ለማየት መጀመሪያ እንዳልኩት በየፈርጁ ብናየው ጥሩ ነው አንዱ የዘመናዊነት መገለጫ አንጻራዊ እውነት የሪላቲቪዝም አስተሳሰብ ማለት ነው እሱኛው አንዱ መገለጫ ነው ለምሳሌ አሁን ባለው የዘመናዊ አካሄድ አንዳንዶች አክቹአሊ ዘመናዊ ሞደርናይዜሽን ብቻ ያለ ፖስት ሞደርናይዜሽንም ነው ድረ ዘመናዊነትም ብሎ ያነሳሉ እሱ የራሱ ጥልቅ ቲዮሪ ያለው አሁን ጊዜው ላይሆን ይችላል ነገሮች አንጻራዊ ናቸው አንድ ወጥ እውነት የለም እያንዳንዱ ሰው ያለው እምነትና ባህሪ በራሱ ቫሊድ ነው ወይም ደግሞ ትክክል ነው አንድ ወጥ አብሶሉት የሆነ እውነት የለም ብለው ይናገራሉ ያ ከየት ነው የሚመጣው ይሄ ግለኝነት ኢንዲቪጁዋሊዝም የሚባለው ማንኛውም ሰው በግሉ ይበጀኛል ይስማማኛል ሌላው ባለፈው ካነሳ ነው ራስ ተኮርነት ከሚለው ማለት ነው እሱም አንዱ መነሻው ነው እንደው ሩት እንትኑ እሱ ጋር ሊሆን ይችላል መነሻው ሶ ያንዳንዱ ሰው የሚሰማውን ስሜት ቫልዴት እስካረገው ድረስ የሚያስበውን ሐሳብ ሌላውንስ እስካልጎዳ ድረስ ለሱ ለራሱ እውነት ነው ለዛ ሰው የራሱ እውነት ነው ብሎ ያስባል ይሄ ከክርስቲያን ወጣቶች አንፃር ተግዳሮት የሚሆነው የክርስቲና መሰረታዊ አስተምሮ አንድ እውነት አለ ነው ሶ ያ እውነት በመጽሐፍ ቅዱስ አስተምሮ ተገልጧል እግዚአብሔር ለሰው ልጅ አብሶሉት የሆነ ትሩዝ ሰጥቷል ሶ የሞራል ሪላቲቪዝም ወይም የሞራል አንጻራዊነት ለኛ የኔጎሺዬሽን ኢሹ አይደለም የመደራደሪያ ሐሳብ አይደለም ሶ ይሄን ዘመናዊነት ያኛውን ቅድም ያልኩትን ስለሚያቀነቅን ወጣቶች ይሄን የሚቀበሉ ከሆነ ለመጽሐፍ ቅዱስ እውነት ራሳቸውን አያስገዙም ማለት ነው በምዕራቡ ዓለም ይሄ ስር ሰዷል በካሪኩለማቸው ውስጥ ይንጸባረቃል በሶሻል ኢንተራክሽን ውስጥ ይንጸባረቃል በትምህርት ስርዓታቸው ውስጥ ያ ይንጸባረቃል ለምሳሌ አሁን ኢትዮጵያ ውስጥ ብናይ ሰማት የአብዛኛው ማህበረሰብ ባለው በጣም ጉልህ እጅ የያዘው ማህበረሰብ በሃይማኖት ስርዓት ነው የሚያድገው ያም ይሄም ብለን በምን ገልጸው የሃይማኖት ስርዓት ተኮትኩቶ ክፉና ደጉን ለይቶ ይሄ አናውር ነው ይሄ ደግሞ ልክ ነው ተብሎ ራይትና ሮንግን አውቆ ነው የሚያድገው ሶ ሁሉን ሃይማኖት ሊያስማሙ ይችላሉ ደግሞ ሞራል ቫልዩስ አሉ ለምሳሌ ከብቻ በፊት የሚፈጸም ወሲብ በየትኛው እምነት ተቀባይነት የለውም አሁን ይሄኛውን ወደ ምዕራቡን ዓለም በሙሉ አልጨፍልቄ አንድ ለማድረግ ሳይሆን ግን የለው በየትኛውም ሃይማኖት ክልክል ነው እንደዛ አዎ የትኛውም ሃይማኖት ውስጥ ይሄን የትኛውም ሃይማኖት ውስጥ በጎነትን ነው የሚያስተምረው ሃይማኖት ግደል ብሎ ስረቅ ብሎ ሌላውን እንዲጎዳ መልካም ሰው እንዲሆን ነው እንጂ የሚያስተምረው ለሌላው ሰው ክፉ እንዲሆን አያስተምርም ስለዚህ ሞራል ቫልዩዎቻችን ያገናኙናል ኮመን ኤሌመንቶች ናቸው ሶ ይሄንን አሁን ወደ ሌላው ምዕራቡ ዓለም ስትጂ በተለያየ ቅድም ባልኩት መልኩ ተሸርሽረው ግለኝነቱ አይሏል ሶ አንድ ሰው ለምሳሌ የእናትና አባቱን እምነት እንዲከተል የሚያስገድደው ነገር የለም እስከ ቅርብ ጊዜ ድረስ እንኳን ምን ሰማው ነገር አለ ወጣቶች ከፈቀዱ ጾታቸው ማስቀየር ይችላሉ የወላጅ ኮንሰንት ይሄ እንግዲህ ይሄ ነው ኢንዲቪጁዋሊዝም ሶ ከመሰለው በቃ ለሱ እውነት ነው ብሎ የዛ ሰውዬ እውነት ነው እና ይከበርለት ነው ጽንሰ ሐሳቡ እሱ ነው ግልጽ ነው ስለዚህ ይሄ የዘመናዊነት አስተሳሰብ አንዱ ሞራል ሪላቲቪዝም መገለጫው እሱ ነው አንጻራዊ እውነት አለ ብሎ እንዲያስብ ሙቪዎቹ ፊክሽኖቹ የሶሻል ሚዲያ ኢንተራክሽን ሁሉ አንድ ተጣምረው ወደዚህ ነው እየገፉት ያለው ትውልዱን በቃ ያንተ እውነት ሶ
እኛ ጋር እኮ ጥሩ እንትን አለን አረ ሰው እንዳያየው ላሱ ይባላል እኮ አለ ሰው ምን ይልሃል ይባላል በተወሰነ መልኩ ለሌላው ሰው እንጨነቃለን የራሳችን እውነት ቢኖረን እንኳን ለሌላው ሰው ኬር እናረጋለን ሌላው ሰው ምን ይለኛል ለሚለው ይሄ ትልቅ ቫልዩ ነው እኛ ጋር ግን ሌላ ሰው ምን ይለኛል ተብሎም ግን እኮ እንትን አይባልማ ምን ነው ለስልክ ያው እኔ ብዙ ጊዜ አንተን ምልክ ነገር ነው ለምን ለሰው እንጨነቃለን ብዙ ወጣቶችም ያነሱት ባይዘው ይሄን ነው የሆነ ስብናን ተጠብቃለህ ትክክል መሆኑን አለመሆኑን ትለያለህ እሱ አንድ ነገር ነው ግን ላይክ ብዙ ጊዜ ኢትዮጵያዊ ራሱ የሚጠቃው ሰው ምን ይለኛል ሰው እንዲህ ይለኛል ሰው የሆነ ለሰው ነው ሞር እንትን ምንለው ላይክ ሰው ምን ይለኛል ብለን ምናረገው ውጤቱ ምንድነው ነው እኔ ሰው ይለኝ ምን ይለኛል ብዬ ማሰቤ መልካም የሚያረገኝ ከሆነ መልካም ነው ማለት ነው ግን ሰው ይለኛል ብለን ነው ማድረግ ያለብን ወይስ ለራሳችን ነው ሐሳብ እሱ አይደለም ግን ቢያንስ እንዲ ማሰባችን መልካምነታችንን አጎልብቶታል ከሚለው ፐርስፔክቲቭ ነው ለሰው አጠቃላይ የህይወት ዘይቤያችን ሰው ምን ይለኛል በምን ኑር ይያልኩ ሱም ፕሮሞት ያረኩ አይደለም ቢያንስ ግን ለብሰን ስንወጣ ስንናገር አንዳንዴ እኮ እንደሱ ነው ከኛ ከፍ ያሉ ሰዎች ሰው ምን ይልሃል ይሉናል እንደዚህ እንዴት ተናገር ሰው ምን ይልሃል ይሉናል ኬር እናረጋለን ለሌላው ሰው ምን ይለኛል ብለን የተሳሳተ ምርጫ ስንመርጥ ነው ማይመከረው ማለት ነው ይሉኝታ ሚጎዳው ይሉኝታ ጠቃሚም እኮ ነው ሁሉን ነገር ኤክስትሪም ስናረጋው መጥፎ ይሉኝታው እኔን ገፍቶኝ መልካም ያረጋኝ ከሆነ ግን ያ መልካም ነው እሱ ነው እየተወሰደ ያለው አሁን ሰለጠንን በሚለው ዓለም ውስጥ I don't care for the others የሚል እኮ ነው ለሌላው ነው በቃ እኔ ከመሰለኝ ከወደድኩት ምርጫዬ ከሆነ who cares የሚል ምልከታ ነው ይሄ ደግሞ ጭፍን ነው ስለዚህ የሞራል አንጻራዊነት ብዬ የተናገርኩት ውስጥ ካወሳቸው ነጥቦች አንዱ ነው ሌላኛው የዘመናዊነት አሉታዊ ላይ ጠይቅሽኝ እንግዲህ እሱን በጥልቀት ለማየት ሁለተኛ ማነሳው ሴኩላሪዝም ወይም ደግሞ ዓለማዊነት አስተሳሰብና ድርጊትን ማበረታታቱ ነው ዘመናዊነት ሴኩላሪዝም ምንድነው ቀስ በቀስ የሃይማኖትን ሚና የእምነትን ሚና ከሲኑ ወይም ደግሞ ከእይታው ያደበዘዘ ሰዎች አስተሳሰባቸው ፍላጎታቸው ምርጫቸው ቁሳዊ እንዲሆን ቁሳዊነት ሴኩላሪዝም እንደው አካለማዊነት በተሻለ ቁሳዊነት የሚለው ሐሳብ ይተካቻል በቃ ከሞት በኋላ ህይወት የለም እኮ አንዱ ከሞት በኋላ አንቺ አሁን ለቅጽበት እስቲ አስቢው ከሞት በኋላ ህይወት የለም ብለሽ ታስቢኮ ነገርሽ ሁሉ ምድራዊ ነው የሚሆነው አመለካከትሽ ይቀየራል ለነገሮች ያለሽ ዋጋ ይቀየራል ቫልዩ ሲስተምሽ በአጠቃላይ ይቀየራል ለሰው ልጅ ያለሽ ምልከታ ለራስሽ ያለሽ ምልከታ በሙሉ ይቀየራል አጠቃላይ ወርልድ ቪውሽ ንጽረተ ዓለምሽ በሙሉ ይቀየራል በሞመንት ደግሞ ከዚህ shift አድርገሽ ከሞት በኋላ ህይወት አለ እንደውም የሚበልጠው ያ ነው ለስ ታስቢ ልክ በዛኛው አውድ ደግሞ ይቀየራል ማለት ነው ሴኩላሪዝም እሱን ነው ይሄኛውን ያኛውን ሐሳብ ነው የሚያበረታታው በቃ እኔ ራሴ ቁስ ነኝ ብሎ ከማሰብ ፈጣሪ እኔን የፈጠረኝ አንድ ኃያል አለ የሚለውን የሚክድ አይነት አስተሳሰብ ነው ሶ ያ ግለሰብ ሆነ ቡድን የሚመራው ሴኩላር ሐሳብ ነው ማለት ነው መንግስታት ሴኩላር ሊሆኑ ይችላሉ አንዳንድ ማህበረሰቦች ሴኩላር ሊሆኑ ይችላሉ ወደ ኢንዲቪጁዋል ስናመጣው ግን ዘመናዊነት አንዱ በጣም ፕሮሞት የሚያደርገው ሴኩላሪዝም ነው ሴኩላሪዝምና ማቴሪያሊዝም ወይም ቁሳዊነት አብሮ ተያያዙ ናቸውና ለወጣቱ ተግዳሮት የሚሆነው እሱን ነው አሁን እኮ ዓለም እየሮጠች ያለችው በቴክኖሎጂው ፈጠራም በምንም እየሮጠች ያለችው ሰው በመድር ላይ ውስን እድሜ ነው ያለው ሰው ያንን ውስን እድሜ ማክሲማይዝ እንዲያደርግ ኢንጆይ እንዲያደርግ ምቹ አርገንለት ተሻለ አርገንለት እንሂድ ነውና ነፍስ የምትፈልገውን ሁሉ እንስጣት ልትመኘውን ግራብ ልታረግ የምትፈልገው ነገር በሙሉ እንስጣት
የሚል ነው ሩጫው። የቴክኖሎጂውን እንትን ስታዩ አሁን የዚህ አርቲፊሻል ኢንተለጀንስ መፈጠር የሰው ልጅ አእምሮ ራሱ እየተካኮ ነው። ኢንተለጀንስ አይደለ የሰውን ኢንቴሌክቹዋል ኤቢሊቲ እየተካ ነው። ሰው በቃ ለምንድነው ውጥረት ያለው ህይወት የሚኖረው የተጨናነቀ ህይወት የሚኖረው? አንቺ በብዙ ጥረት የምታገኙን ነገር በእንደዚህ አይነት የቴክኖሎጂ ሰፖርት በአጭር ጊዜ እንድታገኙ ማለት ነው። አሁን በትምህርት ቤት አካባቢ ተሰማላችሁ አይደል? የአይ ቴክኖሎጂ ሰው እንደው ዝም ብሎ እንኳን ይሄ የነ ቻት ጂፒቲ ምናምን ብታይ ሰው አእምሮን በጣም ማክሲማይዝ እንዳያረግ አሳይመንቶችን ተማሪዎች በዛ ነው የሚሰሩት። ፔፐር ይጽፍላቸዋል። ብዙ ከነጀርባ ቴክኖሎጂው ፈርጀ ብዙ ጠቀሜታ እንዲኖረው ታስቦ ቢሰራም አንዱ ግን የተጨናነቀ የሰውን ህይወት ማቅለል የሚል ነው። አይፈልግም። ግን ምንድነው እነኛን ቴክኖሎጂዎች የሰውን ኢምቤድድ የሆነ ወይም እግዚአብሔር በውስጥ ያስቀመጠውን ነገር ሰው ስራ ላይ ሲያውለው ነው እያደገ የሚሄደው። እሱን የመግደል አቅም አለው። እኔ ራሴን አስቤ ከራሴ አመንጭቼ እንዳልሰራ ያኛው ኦሬዲ ኩክድ የሆነ ነገር ይሰጠኛል ማለት ነው። ላይፍ ኢዚ መስሎይ ሊሆን ይችላል፣ ግን እንደውም ኮምፕሊኬት እያረኩት ነው ላይፍን። ሶ ሴኩላሪዝም አንዱ የሚያበረታታ ነው። እንግዲህ ከዛ አንፃር ተግዳሮት የሚሆነው ቢብሊካል የሆኑ መጽሐፍ ቅዱሳዊ የሆኑ እውነቶችን እያቃለለ ሰው ለወንጌል እንዳይገዛ ወጣቶች ለሌሎች ሞኝነት የሚመስለውን ለኛ ግን ጥበብ የሆነው የወንጌል እውነት እንዳንኖረው ለክርስቶስ እንዳንገዛ በመድር እየኖርን ከሞት በኋላ ያለውን ህይወት ተስፋ እንዳናደርግ እና ያኛውም ደግሞ የተሻለው የሚበልጠው ነው ብለን ሚዛን ላይ እንዳናስቀምጥ የሚያደርገን ይሆናል ዘመናዊነት። እንግዲህ አንዱ መገለጫ ይሄ ነው። በዚህ ልክ ላብራራው ይችላል። ስለዚህ አሁን እነዚህ ኔጌቲቭሊ ላይክ ኢምፓክት የሚያሳድር ከሆነ ታዲያ እንዴት ነው አንድ ወጣት እነዚህን አሉታዊ ጫናዎች መቅረፍ የሚችለው ማሸነፍ የሚችለው? በምን አይነት ወይ ነው? በምን አይነት መንገድ? አንዱ እንግዲህ አስቀድመን እንዳልነው የዘመናዊነትን ጠቀሜታና ጎኖችን ለይቶ ማወቅ ነው። እንደው በደምሳሳው ዘመናዊነትን በግርድፉ ከማየት ጠለቅ ብሎ የማወቅ የመረዳት የመማር የማስተዋል ነገር ወጣቶች ጋር ቢኖር መልካም ነው። ሌላኛው ዘመናዊነት ለአንድ ኢትዮጵያዊ ክርስቲያን ወጣት ወይም ለማንኛውም ወጣት እንዴት ነው አሉታዊ ተጽዕኖ ሊያሳድር የሚችለው ብሎ አውዳችንን መመርመር ነው። ዘመናዊነት ተመሳሳይነት ነገር ቢኖረው ግን አንድ አፍሪካ ውስጥ ያለን ወጣትና ከአፍሪካ ውጭ ያለው ወጣት ኢምፓክት የማድረግ ተጽዕኖ ለየቅል ሊሆን ይችላል፣ ልዩነት ሊኖረው ይችላልና ያንን ለይቶ ማወቅ ያስፈልጋል። ከዛ አንፃር ደግሞ ጠበብ ባለው ኮሚኒቲ ያ ወጣት በሚኖርበት ጠባቡ አውድ ውስጥ ዘመናዊነት እንዴት ነው አፌክት የሚያደርገው? ፓርቲኩላርሊ አንዱ የዘመናዊነት ቅድም እንዳልኩት ሚዲያ ነው መገለጫው። እንዴት ነው ሚዲያ የዛን ሰው አስተሳሰብ፣ አደራረግ፣ እይታ አሉታዊ በሆነ መልኩ የሚቀርጸው የሚለውን ማስተዋል አስፈላጊ ሊሆን ይችላል። ከዛ ወጣት ሊጠበቅ ይችላል ማለት ነው። ለምሳሌ አሁን ሶሻል ሚዲያው ላይ ብናይ ፌስቡክ፣ ቲክቶክ፣ ዩቲዩብ እነኛ ሜንሽን ልናደርጋቸው በጣም ሬስትሪክትድ ያልሆነ አክሰስ ነው ያለን አይደል? በአንዳንድ ሀገሮች ላይ ቲክቶክን ቶታሊ የሚከለክሉ አሉ። አንዳንድ ሀገሮች ላይ ፌስቡክን የሚዘጉ አሉ። እንግዲህ ፎር ሰም ሪዝን ደሱ ሊያደርግ እኛ ጋር ግን ደሱ አይደለምና ወጣቶች ሳያውቁት ለዘመናዊነት አሉታዊ ተጽዕኖ ሊጋለጡ ይችላሉ። ያንን ደግሞ መጽሐፍ ቅዱስም እንደሚል በእናንተ ዘንድ ሁሉ በአግባብ ልክ እንዲኖረን መጽሐፍ ቅዱስ ያበረታታናል። ባውንደሪን ማስመር አስፈላጊ ሊሆን ይችላል። ቱዋት ኤክስተንት ነው። በዚህ አቅጣጫ ደግሞ ወላጆች ሚና ይኖራቸዋል። አሳዳጊዎች፣ የወጣት ሜንተሮች፣ ወጣቱ አጠገብ ያሉ ለወጣቱ እድገት
ባለድርሻ ምንላቸው አካላት በሙሉ ይሄን በቀን ብበው በማስቀመጥ በቃ ይሄ ነው ድንበሩ እስከዚህ ነው ብሎ ማስተማር አስፈላጊ ሊሆን ይችላል። ከዚህ ቀደም በነበሩን ቪዲዮዎቻችን ወይም ዲስከሽኖቻችን ብዙ ስላነሳ ነው ጠለቅ ብዬ አልገባም ብዬ ነው። ግን አሁን አስቸኳይ የሆነ እርምጃ ካልተወሰደ አሁን የሰሞኑን ወሬ ሰምተናል። አሜሪካ ውስጥ እንዴት እንደሆኑ ወጣቶች ከዛም በኋላ እንዴት በአፋጣኝ ባን የተደረገው ቲክቶክ እንደተመለሰላቸው እና ኢትዮጵያውያንም አሁን በዚሁ ከቀጠሉ ያው ኢትዮጵያዊ ድሮም ስራ ፈት ነው። ለዛ ያው ሁሉንም ባንል ግን በተለይ ወጣቱ አሁን የሚያተኩረው ጊዜውን የሚፈጀው ቲክቶክ ላይ ሶሻል ሚዲያ ላይ ነው። ለዛ አፋጣኝ የሆነ እርምጃ ካልተወሰደ እንደ አሜሪካ ወጣቶች የመሆን እድላችን በጣም ከፍተኛ ነው። የምር ነው እና ያሰጋል። አሁን ያለንበት በጣም አሁን እንደውም አሜሪካውያን እኮ የተመቻቸ ኑሮ ነው የሚኖሩት። ቢያንስ እንደኛ ሀገር ሀገር ውስጥ አይደለም የሚኖሩት። ግን አሁን በእኛ ኑሮ በእኛ አኗኗር መንገድ በእኛ አኗኗር ዘይቤ ደግሞ ያኔ ይከብዳል በጣም እና ሁሉም ተረባርበው የእምነት ተቋማትም የትምህርት ቤት ኮሚኒቲውም ወላጅም ወጣቱ በራሱ ላይ በደንብ ግንዛቤ አግኝቶ ይሄ ነገር ካልተቀረፈ ሁላችንም ነው ገደል የምንገባው። የእውነት ነው ብለው ልክ ነው። ኮንሰርንሽ ይገባኛል። መቼም እነኚህን ሰርቪሶች ቶታሊ መገደብ አንችልም፣ ተገቢም አይደለም። እነኛ አሁን የጠቀስናቸውን ሚዲያዎች ለበጎ ስራ የሚያውሉ እንደ ኢኮኖሚክ ሶርስ የሚጠቀሙ አልመተውት ራሳቸውን የሚቀይሩበት በርካታ ሰዎች እንዳሉ ሁሉ ደግሞ ፕሮፐርሊ ማኔጅ ባለማድረጋቸው ይጎዳሉ። ለምሳሌ እኔ አንድ ሜታፎሪካሊ ለማየት ማንኛውም መድኃኒት ከፋርማሲ ስንገዛ ላዩ ላይ አብሮት ወረቀት ውስጡ አለ፣ ታሸገ ከሆነ ውስጡ አለና ስለ መድኃኒቱ ባህሪ፣ አጠቃቀም፣ አወሳሰድ እና የጎንዮሽ ጉዳት ነው የሚነግረን። የተሰራው መድኃኒቱ እንዲፈውስ ነው፣ ግን እዛ ውስጥ ጉዳቱንም ይነግረናል አብሮ። ለምሳሌ እንደነዚህ የጎንዮሽ ጉዳት ሊያመጣ ይችላል እና በዚህ ጊዜ ማቆም አለባችሁ ወይም ሐኪማችሁን አማክሩ እንደዚህ ያለ እንደው በመድኃኒትነት ስም ብቻ አንድ ጽንፍ ይዞ ያድናል ብቻ የሚል አይደለም። ሶሻል ሚዲያዎችን ስንጠቀም ሁለቱንም ሳይድ የሚያሳየን አካል ያስፈልጋል። ጠቀሜታ እንዳለ ሁሉ ደግሞ ፕሮፐርሊ ማኔጅ ካላረግ ነው ሊጎዳን እንዴት እንደሚችል እውቀት ግንዛቤ ያስፈልጋል። እሱ ላይ መስራት ነው አስፈላጊ የሚለው እንጂ በማገድ ዘለቄታዊ መፍትሄ ይመጣል ብዬ አላስብም። ፈጣሪዎቹም ይህን ቴክኖሎጂ የፈጠሩት እኮ የሰው ልጅ እንዴት እንጉዳ ብለው አይደለም የፈጠሩት። ማንኛውም ነገር ፕሮፐርሊ ካልተወሰደ ምግብ ለሰርቫይቫላችን የሚያስፈልግ ምግብ በልኩ ካልወሰድ ነው ይገለናል እኮ አይደል? ኦቤሲቲ ያመጣብናል፣ ይገለናል። የምንጠጣው ውሃ ሰው ለምሳሌ በቀን 2 ሊትር ከሆነ መውሰድ ያለበት ኢማጂን 10 ሊትር ቢጠጣ ውሃ ህይወት ነው እያለን ግን ሊገለን ይችላል። ዶዙ ምን ድረስ ነው? እነኚህ ሚዲያዎች ስንጠቀም እስከ ምን ድረስ ነው? እኔን ከትምህርቴ እንደወጣት ከትምህርትሽ ዲስትራክት በማያረግሽ ያን ስትጠቀሚ ደግሞ የማይሆኑ ኮንተንቶችን እንዳትጠቀሚ። ልክ ከመልካሙ ጎን ደግሞ ብዙ ፕሮዳክቶች አሉ የሰው ልጅ የሚጎዱ አለ፣ ኮንተንታቸው መርዝ የሆነ አሉ። ከዚህ ቀደም በነበሩ ዩኒቶች አንስተናል። እነሱን እንዴት ነው አጥር ሰርቶ በጎን ብቻ መቃረም ይቻላል የሚለው ላይ በደንብ ግንዛቤ መፍጠር፣ ወጣቱን ኢምፓወር ማድረግ ያስፈልጋል። ይሄ ውይይት ከቤተሰብ መጀመር አለበት። ወጣቶች መሀል ይሄ ዲስከሽን መሆን አለበት። በቤተክርስቲያን የአንድ የትምህርት ጉዳይ መሆን አለበት። በመንግስት ሚዲያዎች መነሳት አለበት። ያገባኛል በሚሉ አካላት በሙሉ አንስተው ሊነጋገሩ ይገባል ብዬ ነው ማስበው። ያ ፕሮባብሊ ይረዳ ይችላል። እንደው በመሀል አነሳሽው ጥያቄ ነው። ከወጣቶች አንጻር ምንድነው ማድረግ የሚገባቸው? እንግዲህ ቅድም አንስቼዋለሁ። አንዱ ገደብን ማወቅ ብዬ አንስቻለሁ። ገደብን ማወቅ የዛን ነገር ጉዳትና ጥቅም መረዳት ሊሆን ይችላል። ቢሆን
እያንዳንዱ ወጣት የራሱ ሜንቶር ኮች ቢኖረው መንገድ የሚያሳየው ኤምፓወር የሚያደርገው ቢኖር እነኚህ ጉዳዮች እየተነሱ የውይይት አጀንዳ ይሆናሉ የኮንሰልቴሽን አጀንዳዎች ይሆናሉ ሶ ወጣቶችን በዛ አቅጣጫ የተሻለው መንገድ ማሳየት ይቻላል ብዬ አስባለሁ እንደገና እነኚህ ሚዲያዎች የሚጠቀሙ አካላት በብዛት የሚጠቀሙና በዚህ የኦፒኒየን ሊደር የሆኑ ሰዎች ወይም የሐሳብ መሪ የምንላቸው ሰዎች ስለነኚህ ነገሮች ልክ ጠቀሜታቸው እንዳለው ነው ሚዛኑን በጠበቀ መልኩ ደግሞ ጉዳታቸውንም ደግሞ ቤት አቅጣጫ እንደሆነ ማሳየት አስፈላጊ ሊሆን ይችላል እንግዲህ ለዛሬ ውይይታችንን ጨርሰናል እና አንተ ግን መጨመር የምትፈልገው ነገር ካለ እንደ ጥያቄ ማንሳት የምትፈልገው ነገር ካለ ዘመናዊነት ሲነሳ እንግዲህ ያው ወጣቶችን ወክለሽ ማለት ነው እንግዲህ አንቺ ባለሽበት አውድ ውስጥ ያሉ ወጣቶችን ወክለሽ ሶ እንደው ጉዳቱን በምን ልክ ታየዋለሽ የዘመናዊነት አሉታዊ ጎን በምን ልክ ታየዋለሽ ሪፍሌክት እንድታረጊ ማለት ነው ሶ እንደ መውጫ መንገዶች ቅድም ያስቀመጥኳቸው ከወጣቱ የሚጠበቁም ያልኳቸውን የመተግበር አቅማቸው እንዴት ነው ያነሳናቸው ደግሞ ቅድም በነጠላ ያነሳናቸው የጉዳት አይነቶች አሉ እነሱ ባንቺ አውድ ውስጥ በትምህርት ቤት በጓደኞች መሃል ባንቺ አካባቢ ይታያሉ ወይ የሚለው እንደው ያንቺ ሪፍሌክሽን አጠቃላይ ዘመናዊነት ያው አንተ እንዳልከው ጥሩ መጥፎም ጎን አለው ጥሩ ጎኑ ብዙ ጥሩ ነገሮችን አምጥቷል አሉታዊ ጎን ደግሞ ያው አሁን ስንነጋገር እንደነበረው ወጣቱ ላይ ብዙ ኢምፓክት እያሳደረ ነው እና በትምህርት ቤት እንደዚህ አይነት ነገሮች ይስተዋላሉ ዘመናዊነት ያው የሚያመጣቸው ለምሳሌ እንደ ሶሻል ሚዲያ ያው ብዙ ጊዜ ሞደርናይዜሽን የሚመጣው ከሶሻል ሚዲያ ነው ሰው ከሰው ኢንተራክት የሚያደርገው በሶሻል ሚዲያ ነው ብዙ ጊዜ እና በትምህርት ቤት ይስተዋላል እንደዚህ አይነት ነገር እና ደግሞ እኔ ይሄንን አሁን ዘመናዊነትን በጣም እኔ የምፈራው ምንድነው ቅድም እንዳልከው አንተ ከሃይማኖት አሁን ብዙ ኢትዮጵያዊ ልጅ ሲያድግ በሃይማኖት ተገርቶ ሞራል ኖሮት ነው የሚያድገው እና ይሄ ሞደርናይዜሽን ግን አሉታዊ ኢምፓክቱ ምንድነው እንደተናገርከው አንተ ከመንፈሳዊ ህይወታችን ያርቀናል ሪሌቲቭሊ ቪው ስለሚኖረን ማለት ነው መጽሐፍ ቅዱስ አንድ መንገድ ነው ያለው ነው የሚለው ሞደርናይዜሽን ግን የራስህ እይታ ተመልከት ነው የሚለው እና ሚመራንም ወደ ራሳችን እይታ በመናየው ልክ ነው ለዛ እኔ ያንን ነው የምፈራው በአካባቢ ማስተውለው ያንን ነው ብዙ አሁን እኔ ብዙ ሃይማኖት ያላቸው ጓደኞች አሉኝ ከብዙ ሰው ጋር ኢንተራክት አደርጋለሁ እና በጣም ኢፌክት እያሳደረ ያለው የራሳቸውን አስተሳሰብ ነው የሚናገሩት የራሳቸውን ቶታቸውን ነው የሚናገሩት እና ቻሌንጅ ለማድረግ ስሞክር ምናምን ነገር ከሃይማኖታቸው ጋር የሆነ ቻሌንጅ ለማድረግ ሲሞክር የሆነ ለመደፋፈን ምናምን ነገር ይሞክራሉና ያ በጣም አደገኛ ነገር ነው እና ሶሻል ሚዲያውን ወላጅም ላይክ ሊሚት ማድረግ ይችላል መቆጣጠር ሊችል ይችላል አሁን ባለንበት ሁኔታ ማለት ነው ግን ደግሞ የራስን አስተሳሰብ የራስን ሪሌቲቭ የሆነ ቪው ላይክ መቀየር አትችልም ሰው ምንም ቢልክ ማለት ነው እና ያ ነው በጣም ጉዳት አለው ብዬ ማስበው እና ይሄን ነገር ለመቅረፍ ግን መጀመሪያ አንተ እንዳልከው ወላጅ ትልቁ ሚና መጫወት አለበት ለልጅ የሚሰጠውን መቼስ ሶሻል ሚዲያ የምናገኘው በኤሌክትሮኒክስ እቃዎች በስልክ በኮምፒውተር ነው ለዛ ያንን ነገር መገደብ የልጁን ባህሪ አውቆ ማለት ነው እንደገና ደግሞ ልጁ የሚውልበትን ሰራውንዲንግ ማጣራት ለምሳሌ ስለ ሶሻል ሚዲያ የሚያወሩ ጓደኞች የሚኖሩት ከሆነ ቢያንስ ጥሩ ነገር የሚያወሩ ቢሆን ይመረጣል ማየውን ከሆነ ልጁ ላይ አሉታዊ ተጽዕኖ የሚያሳድሩ ከሆነ ግን ከነዛ ልጆች እንዲርቅ በማድረግ እንደገና ደግሞ የመንፈሳዊ ልምምዱን ላይክ ማጠናከር
ከእግዚአብሔር ጋር ያለው ሪሌሽንሺፕ ሲጠናከር ላይክ ኢፌክት የሚያደርገው ሞደርናይዜሽን ይቀንሳል። አንተ ከእግዚአብሔር ጋር በተጣበቅ ቁጥር ስለ እግዚአብሔር ባወቅክ ቁጥር የራስን አስተሳሰብ ሳይሆን የእግዚአብሔርን አስተሳሰብ ነው የምትኖረው። ስለዚህ ያን ደግሞ በግል ብቻ ሳይሆን ቤተክርስቲያን ጋር ተሳትፎ በማድረግ የወጣቶች ተሳትፎ የሚያደርጉት ብዙ ነገሮች አሉ። ለዛ እነሱን ተሳትፎ በማድረግ እኔ አሁን ለምሳሌ ከእንደዚህ አይነት አሉታዊ ጫና ለመራቅ ማደርገው እኔ በራሴ ያንን ነው። መንፈሳዊነቴን ሳጠናክር በቃ ሁሉ ነገር ይስተካከላል። ከቤተክርስቲያን ጋር ያለኝን ኮኔክሽን ሳጠናክር ከወላጆቼ ጋር ቅርብ ክትትል ሲኖረኝ እናንተ የምታደርጉልኝ ክትትል ሲኖር ያ ነው እኔን የጠበቀኝ እስካሁንና እኔም አድቫይዝ ማድረገው ያንን ነው። በጣም ጥሩ ነው። በጣም ጥልቅ የሆነ ነገር ነው ያካፈልሽው። በጣም የሚገርም ሪፍሌክሽን ነው። ቴንክ ዩ። አመሰግናለሁ። እኔም በጣም የማመሰግነው። ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። ክፍል 2 ላይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።